ሰላሳኛው የዓለም የአየር ንብረት ጉባኤ ፊታችን ሰኞ በይፋ የሚጀመር ሲሆን ከዚያ ቀደም ብሎ የሚደረገው ቅድመ ጉባኤ በብራዚል መካሄድ ይጀምራል። በርካታ የአየር ንብረት ለውጥ የፈጠራቸው የተፈጥሮ አደጋዎች እየተከሰቱ ባሉበት በዚህ ዓመት ከሚካሄደው ጉባኤ ምን ይጠበቃል? በአየር ንብረት ለውጥ ተጽዕኖ ተጠቂ የሆነችው አፍሪካ ከዚህ ጉባኤ ምን ትጠብቃለች የሚለውን ደግሞ ባልደረባችን ኤርሚያስ በጋሻው በዝርዝር ተመልክቶታል። ዓለም በሜዲትራኒያን ባህር ቀጠና ከፍተኛው ሙቀት እየተስተናገደ ባለበት በቱርክና ግሪክ የደን ሰደድ እሳት በሚንቀለቀልበት ከፊሊፒንስ እስከ ስፔን ጎርፍ የሰዎችን ሕይወትና ንብረት እየበላ ባለበት ጊዜ ላይ ነው የምትገኘው። እነሆ ይህን የዓለም ሁኔታ የመቀየር ሚናው ዝቅተኛ ነው ተብሎ የሚታማው የዓለም የአየር ንብረት ለውጥ ጉባኤ ለ30ኛ ጊዜ በብራዚል መካሄድ ጀምሯል። ቅድመ ጉባኤው ትናንት የተካሄደ ሲሆን ከፊታችን ሰኞ ጀምሮ ደግሞ በይፋ ይከፈታል ተብሎ ይጠበቃል። እስከ ህዳር 21 ድረስ ያሉት ተከታታይ ቀናትም አታካች የድርድር ጊዜያት ይሆናሉ። ጃፓን ኪዮቶ ላይ የ1992ቱን የተመድ የአየር ንብረት ለውጥ ኮንቬንሽን ማዕቀፍን የፈረሙ 192 ሀገራት ከአገር መሪ ጀምሮ ባሉ ውክልናዎች በዚህ ጉባኤ ለመሳተፍ በአማዞን ወንዝ ዳርቻ በምትገኘው የብራዚሏ ቤለም ከተማ ከትመዋል። ከዚህ ቀደም በነበሩ ጉባኤዎች በተለይ በኢንዱስትሪ የበለጸጉት ሀገራት የበካይ ጋዝ ልቀት መጠናቸውን ለመቀነስ ቃል ሲገቡ ተሰምቷል። የብራዚሉ ጉባኤ እነዚህ ሀገራት በትክክል በምን ያህል መጠን ለመቀነስ እንዳቀዱ የሚገልጹበት ቃል ወደ ተግባር የሚለወጥበት ይሆናል ተብሎ ተስፋ ተጥሎበታል። ይህ ብቻ ሳይሆን ባለጸጋ ሀገራት በአየር ንብረት ለውጥ በጣሙን ተጎጂ ለሆኑ በማደግ ላይ ለሚገኙ ሀገራት የሚያደርጉትን ድጋፍ በቀጣዮቹ ቀናት በሚደረጉ እልህ አስጨራሽ ድርድሮች ይጨምራሉ ተብሎም የሚጠበቅበት ነው። በዚህ ጉባኤ ላይ የአየር ንብረት ለውጥ የፈጠራ ወሬ ነው የሚል አቋም ያላቸው ዶናልድ ትራምፕ የሚመሯት ሀገር አሜሪካ በዓለም ሁለተኛዋ በካይ ሀገር ብትሆንም እንደ አገር የሚወክላት ኦፊሴላዊ ልዑክ እንደማትልክ ተሰምቷል። የፊንላንድ ፕሬዝዳንት አሌክሳንደር ስታብ ትናንት በጉባኤው ላይ ባደረጉት ንግግር ስማቸውን ባይጠሩም ለዚህ የዶናልድ ትራምፕ ከሳይንስ የተቃረነ እምነት ምላሽ የሚመስል ሐሳብ ሰንዝረዋል። የአገሮቻችን ፍላጎት ባያስማማን ሳይንስ ሊያስማማን ይገባል ባይ ናቸው። My second point is to put science in the driver's seat. While the states gathered here have different interests, we all share a common goal of ensuring a livable planet for future generations. አሜሪካ ብቻ አይደለችም። የቻይናና ህንድ መሪዎችም በጉባኤው አይገኙም። መረጃዎች እንደሚያሳዩት አሜሪካ፣ ህንድና ቻይና ወደ ከባቢ አየር ከሚለቀቀው በካይ ጋዝ ግማሹን የሚለቁ ሀገራት ናቸው። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በአዘርባይጃን ባኩ በተካሄደው 29ኛው የአየር ንብረት ለውጥ ጉባኤ ላይ ቃል የተገባው እስከ 2035 $1.3 ትሪሊዮን የማሰባሰብ ዕቅድ የሚሳካበት ግልጽ መንገድ ያስፈልጋል ብለዋል። ይህ ብቻ ሳይሆን አሁን በማደግ ላይ ያሉ ሀገራት ቤለምን ለቀው ሲሄዱ የሚያስፈልጋቸውን አግኝተው መሆን አለበት ነው ያሉት። ጊዜው የቃል ሳይሆን የትግበራ መሆን አለበት ባይ ናቸው። It's no longer time for negotiations. It's time for implementation. ባላጠፋችው የምትቀጣነችና የአየር ንብረት ለውጥ ጉባኤ ለአፍሪካ ደግሞ የተለየ ትርጉም አለው። ለዓለም በካይ ጋዝ ልቀት የምታዋጣው ከ4 በመቶ ያነሰ ቢሆንም ድርቅና ጎርፍ መከራዋን የሚያሳዩት አህጉር ነች አፍሪካ። በእነዚህ የአየር ንብረት ለውጥ ቀውሶች ምክንያትም ከጥቅል ሀገራዊ ምርቷ በየዓመቱ 5 በመቶውን ታባክናለች። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ የሱፍ ባደረጉት ንግግር ከዓለም የታዳሽ ኃይል አቅም 40 በመቶው የሚገኝባት አፍሪካ ከአየር ንብረት ለውጥ ፋይናንስ የምታገኘው ግን 12 በመቶውን ብቻ መሆኑን ተናግረዋል። እየጠየቅን ያለነው እርዳታ አይደለም ያሉት ሊቀመንበሩ 30ኛው ጉባኤ የቃል ሳይሆን የተግባራዊ እርምጃ መሆን አለበት ባይ ናቸው። Let us therefore shift the narrative from pledges to progress, from vulnerability to vitality. Africa stands ready to work with all partners to unlock solutions that serve both people and the planet. ሁለተኛው የአፍሪካ አየር ንብረት ለውጥ ጉባኤ ከወራት በፊት እዚህ አዲስ አበባ ላይ ሲካሄድ በተያዘው አህጉራዊ አቋም መሰረት አፍሪካ የሚታደጋት አይደለም የምትፈልገው ሂደቱን መምራት እንጂ የቀውሱ ብቻ ሳይሆን የመፍትሄውም ግንባር ቀደም መሆን ነው አህጉራዊ ፍላጎቷ። በእርግጥ እስከዛሬዎቹን ጉባኤዎች ውጤት በቅርበት ለተከታተለ ግን ይህ እምብዛም የሚዋጥለት ላይሆን ይችላል።